የሚገርም ነው። ኢትዮጵያ ውስጥ ህዝብ ሞቶ ለቅሶ ማድረግ ይከለከላል። የፖለቲካ ድርጅቶች የመብታችንን ለመጠበቅ አደባባይ እንውጣ አይቻልም። የቤተ ክርስቲያን ምዕመኖች ተገለዋልና አደባባይ ወጥቼ ሐዘን አደርጋለሁ፣ በየቤተ ክርስቲያኑ ጸሎተ ፍታት አደርጋለሁ አይቻልም። አርሰናል ማሸነፋቸውን ራሱ ተጫዋቾቹ ረስተውት ያ ስሜት ጠፍቶ ምን እየተፈጠረ እንደሆነ አያውቁም። እና አሁን አንዳንድ ተጫዋቾች ምን እያሉ ነው የሚባለው ኢትዮጵያ ውስጥ የአርሰናል ምናምን ያሸነፈበት ደስታ እየተከበረ ነው እና ሙዚቃ ፕሮግራም ተደርጎ ሰለብሬት ይደረጋል ሲባል አንዳንዶቹ በጣም የሚገርም ነው። በዘመን አቆጣጠር 7 ዓመት ወደ ኋላ ስለሚቆጥሩ ገና አሁን ያሸነፍነው ማለት ነው በኢትዮጵያ አቆጣጠር አርሰናሎቹ። በወሬው 7 ቀን ወደ ኋላ እንቀራለን አይደለኛ በአቆጣጠር ደረሰ እንዴ? አሁን ኢትዮጵያ ሊደርስ ነው መሰለኝ የምናሸንፍበት ስናሸንፍ አላዩም እያሉ ያላግጡብናል። ይህንን አጋጣሚ ግን ያው ክሪስማስ እንደምታውቀው ለምሳሌ የፈረንጆቹ ክሪስማስ ዛሬ ከተከበረ የፈረንጆቹ ክሪስማስ ከተከበረ ከሳምንት በኋላ ነው የኛ ክሪስማስ የሚመጣው በራሳችን የዘመን አቆጣጠር። አሁን በኢትዮጵያ የዘመን አቆጣጠር አርሰናል ዛሬ ነው የሚያሸንፈው ኢትዮጵያ አዲስ አበባ ላይ እንደ አዲስ ሴሌብሬት እየተደረገ ነው። ይቺን ያመጧት ይሄ አርሲ ሞት ላይ አሁንም ሁለት ነገር ያተርፋሉ ከዚህ ስሌታቸው። አንድ ቅስም መስበር አለ አይደለም፣ ሰው ሞቷል አይደል? ያን ሁላ ሰው ሞቶ ቤተክርስቲያን ሐዘን ላይ ናት። የእግዚአብሔር ቤተ መቅደስ በእሳት ተቃጥሎ በቤተክርስቲያን አፈታት ቤተ መቅደስ ማለት ቤተ ክርስቲያን ማለት በሶስት ይፈታል። አንደኛው ራሱ የእያንዳንዱ የሰው ልጅ ማህደረ እግዚአብሔር ነው። የእግዚአብሔር ማደሪያ ቤተ መቅደስ ነው። ሁለተኛው ኮሚኒየል የሚባለው የምዕመናን ህብረት፣ 2-3 ሆናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ ያለው ቃል ማለት ነው። 2-3 ሰው ምዕመናን ሲሰባሰቡ ቤተክርስቲያን ናቸው። ለምን? በመሃል እግዚአብሔር ስለሚገኝ። ሶስተኛው ህንጻ ቤተክርስቲያን ነው። ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔም በሱ ደስ ይለኛል ያለው ቃል የሚፈጸምበት። ቅዱስ ዳዊት ከቅናቱ የተነሳ ከመንገብገብ የተነሳ የእግዚአብሔር ታቦት በድንኳን እያለ እኔ እንዴት በሞቀ ቤት አድራለሁ ነው ያለው። የእግዚአብሔር ማደሪያ 101 ዓመት ዕድሜ ያስቆጠረ ቅርስ ታሪክም ጭምር ለአገሪቷ በእሳት አጋይተው ምዕመናኑን ገለው አክስለው በዶዘር እየቆፈሩ ቀብረው እላዩ ላይ ለአርሰናል እንጨፍርበታለን፣ አስከሬኑ ላይ እናሳያቸዋለን፣ ኦርቶዶክስ ላይ እንጨፍርባታለን ብለው ስቴዲዮም ጭፈራ ጠሩ። እሱም በተመለከተ አይ ቲንክ ስለተከታተልከው አንተ በዝርዝር ምን ሄደ የሚለውን ነገር ታነሳዋለህ። ወደ ብርሃኑ ጁላ ልመለስና የሱን ፖርሽን ልጨርስ። እሺ፣ እነዚህ ሰዎች ይሄ የምርጫ ሂደቱ እንዴት ሜስ እንደተፈጠረ ስመጣ ነው ወደዚህ ወደ ስቴዲየሙ የመጣው። ሞከሩ፣ ይሄንን አደረጉ፣ ከምርጫ ጋር በተያዘ ወደዚህ ፕሮሰስ ገቡ። አሁን አለቀ። ወደ ስቴዲየም የመጣውን ይሄ አሁን እየሄዱበት ያለው የሚነሳው እንደተጠበቀው ነው። የአዘር ሳይድ ግን ከምርጫ በኋላ ጦርነት አካሂደን ትግራይ ላይ ያለውን ኃይል እንመታለን። ወደ ድርድር ከመጣ ገብሮ የፒፒ ተላላኪ ከሆነ ይሆናል። የፒፒ ተላላኪ ካልሆነ ግን እንመታለን ነው። አሁን እንመታለን የሚል ዝግጅት እያደረጉ ባለበት ከትላንት ወዲያም ሲነሳ እንደነበረው ኤርትራ በተባበሩት መንግስታት የ85ኛው የተባበሩት መንግስታት ጉባኤ ዝግጅት ምርጫ ምክትል የተባበሩት መንግስታት የጉባኤ ዝግጅት ምክትል ሊቀመንበር ሆና ከቻይና
ከአሜሪካ፣ ከራሻ፣ ከፈረንሳይ እና ቻይና፣ ራሻ፣ እንግሊዝ፣ ፈረንሳይ፣ አሜሪካ ከነዚህ ጋር በመሆን ኤርትራ የጉባኤው መሪ ሁና ተመረጠች። ይሄ ሁኔታ ባገዛዙ ዘንድ ከባድ ድንጋጤ ፈጥሯል። ሰው ወደ አሰብን እንይዛለን ምናምን የሚለው ጫወታ ወገቡ ተቆረጠ። ለምን? ግብጽ በይፋ ውል ፈርማ የፖርት ምንድነው አሰብን ለማልማት ከኢሳያስ ጋር ተፈራርማ የቀይ ባህር ቀጠና ላይ ሰራዊቷን የምታሰፍርበት እድል አገኘች። የሶማሌላንድን በተመለከተ አብይ አህመድ ከሶማሌላንድ ጋር በነገራችን ላይ አሁንም ቀይሯል። አሁንም ከሶማሌላንድ ጋር አሁንም ዛሬም ጭምር ተጀምሯል። የሶማሌላንድ ውጭ ጉዳይ ኃላፊ ከኢትዮጵያ ጋር የባህር በር የማግኘት ጥያቄና እንቅስቃሴን ባለፈው ሂዶ ቱርክ ጋር ይቅርታ ጠይቆ ነው የተመለሰው። አሁን እንደገና ስቲል ክፍት ነው እየተነጋገርን ነው ብለዋል። ወደዛ መሄድ ይፈልጋል። ለምን? የሞቃዲሾ ሶማሌ አሁን ቀውስ ውስጥ ገብተዋል። ድንቁርናቸው ግን የሞቃዲሾ ሶማሌ ጋር የግብፅም ጦር የቱርክም ጦር አለ። ሁለቱም አካላት ምንም እንኳን ፕሬዚደንቱ አሁን ያለው ፕሬዚደንት ስልጣኔን አራዝማለሁ ማለቱን ተከትሎ ለአንድ ዓመት ማራዘሙን ተከትሎ በሞቃዲሾ የተነሳ የቀውስ ተኩስና ብጥብጥ ቢኖርም ያ ማኔጅ የሚደረግበት ወይ ምን እንደሆነና ማን የኃይል የበላይነት ይዞ እንደሚመጣ ገና አለ። ትልቁ ደግሞ ዛሬ ዜና ምናልባት በመንግስትም በብልጽግና በኩል የታፈነው ነገር ግን የውጭ ዜናዎቹን እያራገቡት ያሉት ሲፈራ የነበረው በብልጽግናና በህወሓት መካከል ያለው ነገር ወደ አንድ እርምጃ ያደገ ይመስላል። ብልጽግና በዛሬው ዕለት ሌሊት የድሮን ጥቃት ፈጽሟል። 2 ቦታ በትግራይ የብልጽግና ኃላፊዎች ወታደራዊ ካምፕ ማጠራቀሚያዎችን መሳሪያ ማጠራቀሚያዎችን መትቻለሁ ነው የሚለው። ዜናው ግን ከትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙት ልዩ መጠሪያቸው ገማሃዶና ተቀማጢ ተብለው በሚጠሩ አካባቢዎች ላይ ነው የድሮን ጥቃቱ የተፈጸመው። ከምሽት ጀምሮ ነው የተፈጸመው። 5 ሰዓት ተኩል ገደማ ነው። ለ1 ሰዓት ያህል የቆየ የድሮን ጥቃት ተፈጽሞ ነበር ትናንት ሌሊቱን። ወታደራዊ ካምፖችን ኢላማ አድርገናል ነው የሚሉት እነሱ። አንዳንድ አካባቢ ነዋሪዎችም ወታደራዊ ኢላማዎች ተደርገዋል የሚሉ ይናገራሉ። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት የገማዶና አካባቢ ነዋሪዎች ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን ተናግረዋል። ጥቃት እንደተፈጸመባቸው የህወሓት ኃይሎች እንደተጎዱ መረጃዎች እየወጡ ነው። ከትናንት በስቲያ እነ ደብረ ጽዮን መግለጫ አውጥተው ነበረ። ከፍ ያለ መግለጫ ነው ያወጡት። ዓለም አቀፉ ማህበረሰብ እስካልገባ ድረስ ማንም የማያቆመው ጦርነት ሊቀሰቀስ ጫፍ ላይ ደርሷል የሚል ጠንከር ያለ መግለጫ አውጥተው ነበር። ያ መግለጫ በወጣ በማግስቱ ነው እንግዲህ ይሄ ድሮን ጥቃት የተፈጸመው። ብልጽግና እስካሁን ድረስ በተፈጸመው ዙሪያ ምንም አላለም። ደጋፊዎቹ ግን እልልታ፣ ደስታ እያደረጉ ነው። ኮሎኔል ተገደለ፣ የህወሓት ኮሎኔልን ገደልን፣ አዛዡን ገደልን እያሉ ደስታቸውን እየገለጹ ነው። ወዴት ያመራል የሚለው ነገር ግልጽ ነው የሚያመራው ነገር። ነገር ግን እስካሁን የብልጽግና ሰዎች ያልዘገቡልን ሌላው ነገር በትግራይ ላይ ድሮን ከፈጸሙት ጥቃት ከፈጸሙት ድሮኖች መካከል አንዱ መተማ ላይ መውደቁ ነው። መተማ ኢትዮጵያና ሱዳን ድንበር ላይ የተመታው በትግራይ ኃይሎቹን በሱዳን ኃይሎቹን የታወቀ ነገር የለም። አንዳንድ ምንጮች በሱዳን ኃይሎች ነው ድሮኑ የተመታው እያሉ እየጻፉ ይገኛሉ። የሆነ ሆኖ ብልጽግና ዛሬ በትግራይ ክልል ወገማሃዶና ቀማጤ የተባሉ አካባቢዎች ላይ ሌሊቱን የድሮን ጥቃት ፈጽሟል። ጦርነቱ ዳግም እያገረሸ ነው የሚገኘው። ከዚህ በኋላ ወደኋላ የሚመለስ አይመስልም።
እንግዲህ የመደራደሪያ እንትኑም መስመሩ እያለፈ ነው የመጣው። ተመልካቾቻችን የሚለውን ስሙት እስኪ እና እንደው እስኪ የኢትዮጵያ ሕዝብ ይፍረደው። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። የኦርቶዶክስን በሚመለከት ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ጉዳዩ በእኔ እይታ በጣም ቀላል ነው። በጣም ቀላል ነው። በእኔ እይታ ምድራዊነትን፣ ማን አህሎኝነትን፣ እኔነትን ከተተወ ይፈታል ብዬ ነው የማስበው። ይሄ ለየትኛውም የእምነት አባል ኢትዮጵያዊ ክብር ነው። ለየትኛውም እምነት አባል ኢትዮጵያዊ መደረግ ያለበት ተግባር። ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ፣ ማገዝ ያስፈልጋል። አንዳንድ ሰዎች አሁን መንግስት ኦርቶዶክስን እንደዚህ ያደርጋል እንደዛ ያደርጋል ይላሉ፣ ሰማለሁ። ግን እንደኛ መንግስት ኦርቶዶክስን በቅርበት የደገፈ ከንጉሱ ስርዓት ውጪ ምንም መንግስት ኢትዮጵያ ውስጥ አልነበረም።